فقال له ماشي أبو بكر امصص ماشي امصص بذر اللات يا ربنا قال له ربنا قال له ربنا بخاري حديث صحيح البخاري የተዋሸበት ነው። ይሄ ትክክለኛ አይደለም። ምንም የተዋሸበት አይደለም። አምስስ በዝረላ ኧረ ይሄ አረበኛ አይደለም በፍጹም። ይሄ ሊሆን አይችልም። ተሳደበው ነው ያላትን ነገር ያለበት እንትኗን ምን በልላት ይላል። ኧረ አላህን ፍሩ። ተው ማለት የወንድ ልጅስ ምን ይባላል? እቃው አንተ ቆይ አይደለም ይኸውልህ ኢነላህ ላ የስተሐይ አኒል ሐቅ አላህ ሱብሓነሁ ወተዓላ እኛ ላይ እሱ ፈጥሮን ሲያበቃ እሱ የፈጠረንን ነገር በስም ጠርቶ ቢነግረን ምን ነውርነት አለው? ቴንኪዩ ኡስታዞችን ትሄድና እየዞራችሁ ለምን በስም ተጠራ እያላችሁ ክርስቲናን ለምን ትተቻላችሁ በላቸው። ያመጣ ነው እንዲህ ብሎ ተጠቀሰ መጽሐፍ ቅዱስ ላይ ብለው እንደ ትልቅ ነገር አመጡት። ኦኬ ቀደም የገባው ኡስታዝ አብሶ በትንሹ እኔ ሳየው ብቻ 3 ወር 4 ወር ዋሻው ይዋድ ክርስቲያን መልሱ ዋሻው። እሺ ብዙ ጊዜ የመጽሐፍ ቅዱስ ክፍል ሲጠቅስ ዘዳግም 23 ብሎ ነው የሚጀምረው ማለት ነው። ወይኔ ለለደብኝ ማለት ጀምሮ ነበር። እፎይ አንዴ ይኸውልህ ያ ኑር ስላለ አሁን እናንተ ተግባባል። ከዛ በኋላ የተጠቀሰው እንዴት ነው ለምንድን ነው ሀሳብ ላይ ማውራት ይቻላል። አይዋ ስለዚህ እሱ ሂሚሌት ማድረግ ስላሰበ እየሄደ የሚጫወቱትን ምንም ማያውቁትን እየዞረ ኑ ይሄንን አንብቡልኝ ስራው ሁሌም ስራው ይሄ ነው በቃ ኡስታዙ። ኦኬ ኑ ይሄንን አንብቡልኝ ኑ ይሄንን አንብቡ። እንደዛ ከሆነ እናንተ ጋር እናምጣው። እሺ ምክንያቱም አደምና ሔዋንን አዳምን ሁሉን ነገር ስሞች ያስተማረው እሱ ነው ይላል ቁርአኑ 2:30 አካባቢ። ጠበሪ ደግሞ ይሄንን ሲፈስር ፈስ እንኳን ቢሆን ይላል ሁሉን ነገር አስተምሮታል ይላል። ስለዚህ ስሞች ሁሉ አላህ ካስተማረው ያ የፈጠረው አካል ይሄን አካልህን የፈጠረው ደግሞ አላህ ነው ብለህ ካልክ ልታፍርበት አይገባም ማለት ነው። ክር የሚለው እናንተ ጋር ወይንም ደግሞ ፒነስ የሚለው ከመቶ በላይ ሐዲስ ላይ አለ። ኦኬ ኡስታዝ ያው ኡስታዝሽ ከውጣል ቋንዳ መጣ። የብዙ ጊዜ ጥያቄ ነበር ያረድ ይሰማል? ትሰማለህ? ሄሎ ትሰማለህ? የብዙ ጊዜ ጥያቄ ነው አይደል? ቋንዳ መጣ። አዎ ጥያቄ ነው። እንዴት ነህ? ሰላም ይመስገን። ተበከኝ በጣም ጥሩ። ጥያቄው ምንድነው? ያው የምናምኑ የተቀጠቀጠ ያው ፍሬው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ይላል። ለምንድን ነው ከብልት ጋር የሚያያዘው? ማለት እግዚአብሔር ጉባኤ መግባት ከብልት ጋር የሚያያዘው ለምንድን ነው? ይህንን ነገር ብታስረዳን። ምን ላይ ነው ያለው? ዘዳግም 23:1 ዘዳግም ማለት ምን ማለት ነው? ዘዳግም ማለት ምን ማለት ምን ያገባኛል? እኔ ስለ ዘዳግም ጥያቄ የጠየቅኩ መልስ። ምንድነው ይሄ የተባለው ከተባለ ዘዳግም ማለት የተደገመ ማለት ነው። ትምህርት የሆነ ወንድማችን ዘዳግም ማለት የተደገመ ነው። ህጉ እዚህ ሳይሆን ያለው አስቀድሞ ተሰጥቷል። ዘዳግም ማብራሪያ ነው። ስለዚህ የተደገመ ከሆነ ህጉ ሌላ ቦታ ላይ ተሰጥቷል ማለት ነው። ለምንድን ነው ታዲያ ፍሬ ዘሩ የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተብሎ የተባለው ያልን እንደሆነ ሎክ የእግዚአብሔር ጉባኤ የተባለው የእግዚአብሔር ጉባኤ የተለያየ ነው። ማለትም ህዝቡ በኮቨናንት ውስጥ ያለው ራሱ የእግዚአብሔር ጉባኤ ተብሎ ይባላል። ወደዛ ይግባል ተባለም። ምክንያቱም በብሉይ ኪዳን ብዙዎች ወደ እስራኤል ጉባኤ በዚህ ውስጥ ስለገቡ ማለት ነው የገቡ ስላሉ እዚሁ ክፍል ላይ ማሳየት ይቻላል። ዝቅ ብሎ እንዲገቡ የተፈቀደላቸው ስላሉ ማለት ነው። ነገር ግን ዘር ፍሬው የተቀጠቀጠ ሲል የዘር ፍሬውን ለጣዖት የሚሰዋ ከሆነ ብልቱን የሚቀጠቅጥ ከሆነ እግዚአብሔር ዘር ፍሬውን ለጣዖት እንዲሰዋ አልፈቀደለትም፣ አልተፈቀደም ማለት ነው። ለምንድን ነው ያልተፈቀደው? አዳምና ሔዋንን ፈጠራቸው እግዚአብሔር ብዙ ተባዙ ምድራን ሙሏት ብሎ ትእዛዝ ሰጠ።
ሰዎች የእግዚአብሔርን ዓላማና ፍቃድ ከመተግበር ይልቅ የዘር ፍሬያቸውን ለጣዖት የሚቀጠቅጡ የሚቆርጡ እነኚህ አገልጋይ የሆኑ ዘንድ እግዚአብሔር አልፈቀደም፣ አልመረጣቸው። ምክንያቱም እነሱ እንዲሚያደርጉ ከሆነ ለሌሎቹ ምን ይሆናሉና መሰናክል ይሆናሉና ለሌሎቹ መሰናክል እንዳይሆኑ እግዚአብሔር ይሄንን ከልክሏቸዋል። ምን እንዳያደርጉ የዘር ፍሬያቸውን ቀጥቅጠው ወይንም ደግሞ ቆርጠው መሪ አመራር መሆን አይችሉም ማለት ነው። መሪ የሚለው አንድም የእግዚአብሔር ጉባኤ ሲባል በመቅደሱ ወይንም ደግሞ በጦር ሜዳም ሊሆን ይችላል። ይሄ በኢትዮጵያ በተለያዩ የዓለም ክፍሎችም ላይ ይደረጋል። ምን ወደ ጦር ሜዳ የሚሄዱ ወይንም ደግሞ ውትድርና የሚሰለጥኑ እስቲል አሁን ራሱ ህጉ ይሰራል። መጽሐፍ ቅዱስ ላይ ያለው ወታደር ከሆናችሁ ታውቁታላችሁ። ስትመለመሉ አስቀድሞ ብልታችሁ ቼክ ይደረጋል፣ ይያዝና ቼክ ይደረጋል። ኢንተርናል ችግር አለባችሁ የለባችሁ የሚለውም ማለት ነው። ይሄ ክፍል የጦር የእስራኤል በኮቨነንት ውስጥ ያሉት በዛ ውስጥ ያሉ የእግዚአብሔር ጉባኤ ተብለው ይጠራሉ። ጤናማ አካል እንዳላቸው ቼክ የሚደረጉበት ያ ቼክ የሚደረግበት ወደ ጦር ሜዳ የሚሄዱት ራሱ ጤናማ የዘር ፍሬ ሊኖራቸው ይገባል። የተቆረጠ ወይንም ደግሞ አደጋ ያለበት ችግር ያለበት የተቀጠቀጠ ከሆነ እንደ ልባቸው ፍሌክሲብል ሆነው መንቀሳቀስ አይችሉም። ስለዚህ እግዚአብሔር ይህንን ከልክሎታል ማለት ነው። ዘዳግም ስለዚህ የተደገመ ከሆነ የነው ክፍሉ ያለው ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ለአሮን የተሰጠ ህግ አለ። ቤተ መቅደስ ውስጥ እንዴት ማገልገል እንዳለባቸው የቤተ መቅደሱ አገልግሎት ምን እንደሚመስል እግዚአብሔር አስቀድሞ የተናገራቸው አሉ። ምክንያቱም ከአገልግሎት ጋር በተያያዘ ለጣዖት እዛ ጋር ብልቱን ሰውቶ እዚህ ጋር ደግሞ ብዙ ተባዙ ብሎ መስበክ ስለማይችል ማለት ነው። ለሌሎቹ ምን ይሆናልና እንቅፋት ይሆናልና አገልጋይ መሆን አይችልም። እዛው ላይ ግን ምን አስቀምጦለታል? ገብቶ ምግቡን መብላት ይችላል፣ መገልገል ይችላል። አገልጋይ መሆን ግን አይችልም። አገልጋይ መሆን አይችልም። ስለዚህ ዘሌዋውያን ምዕራፍ 21 ላይ ከቁጥር 17 ጀምሮ ሙሉ ክፍሉ ተቀምጧል ማለት ነው። ህጉ የተደገመ ነው። ለኛ ቆሮንቶስ ላይ ምዕራፍ 3 ላይ እግዚአብሔር ቅዱስ ጳውሎስ እንደሚናገረው እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። በራሳችሁ ላይ ምንም ልታደርጉ አልተፈቀደላችሁም ይላል። ስለዚህ ማንኛውም ሰው እግዚአብሔር መልካም አድርጎ የፈጠረለትን አካሉን ሊሰልብ ወይንም ደግሞ ሊቆርጥ አልተፈቀደለትም። ቆርጦና ሰልቦ ደግሞ አገልጋይ ነኝ ሊል አይቻልም ማለት ነው። ይሄ እስልምናው ላይ እንሄድበታለን በኋላ። ገሃነም ነው የሚገባው እንጂ ገነት አይገባም። በእስልምናው ደግሞ ገሃነም ነው የሚገባው፣ በፍጹም ገነት አይገባትም። እንደገና ደግሞ መሐመድም ተናግሯል፣ የተሰለበው ስልብም ከኛ ወገን አይደለም ብሎ ማለት ነው። ቆይ ተረጋጋ። የታርገው ይሄን የሚያደርግ ቋዳምጣ። ስለዚህ ስልቡ ላይ በተያያዘ ይሄንን ቆይ አንድ ያዳምጥ። ቆይ ስልቡ ላይ ልጨርስ። እሺ ጥያቄ ካለ ቀጥልሽ። አሁን ያቀረብከው ነገር ምንድነው? አንድ ነገር ኮንፊርም እንድታደርገኝ ይፈልጋል። ስለዚህ አሁን ቤተ መቅደስ ላይ ቆሞ ይፈተሻል ማለት ነው። ተገልቦ አንድ ሰው ሊገባ ሲል ይሄንን ያንተን ጠይቃለሁኝ። ሱሪያቸውን አስወልቀው የፈተሿቸው ስላለ እናንተ ጋር እኛ ጋር አዳምጥ። እሺ አይሻልም? ሰውየው ብልቱን ሰልቧል። ምን አርጓል? እንዳዳምጥ ከሆነ ራስን ችላ አውራ። መጀመሪያ አዳምጥ፣ ቀጥል። ምክንያቱም ለጣዖት ራሱን የሚሰዋ ከሆነ ይታወቃል። ኦብቪየስሊ ለጣዖት ራሱን የሚሰዋ የሚቀጠቅጥ ከሆነ ይታወቃል። በእስልምናው ግን ቼክ ነው የሚደረጉት። በእጆቻቸው ለጥተው በእስልምና ይታያል። በእኛ ግን እንደዛ የሚል ማስረጃ አታመጣም። በእስልምናው ይታያል የሚል አዲሱ ተከፍቶላል። ያው በእስልምና ብልታቸው ተከፍቶ ቼክ ይደረጋሉ፣ ይገደላሉ። ከዛ በኋላ ፀጉር አውጥቷል አላወጣም ብልታቸው ተብሎ በእስልምና ቼክ ይደረጋል። የሚታዩት መልስ ጎበዝ፣ በቃ አዳምጣ። እሺ እንዴት ነው የሚታዩት? ጥያቄ ነው የጠየቅከው። ስለዚህ ምስክር አላቸው። አንድ ኧረ በእናትህ አዳምጥ፣ በእናትህ አዳምጥ። በቃ እንዳዳምጠ ስትሬት ፎርዋርድ የጠየቅኩን ጥያቄ ብቻ ነው የምትመልሰው እኮ። አዳምጥ። እሺ እንዴት ነው የሚታዩት? መልስ ቶሎ በል ጎበዝ፣ አዳምጥ። እሺ አዳምጥ። እሺ አዳምጥ። እሺ እኔ አዳመጥኩህ፣ አንተ ደግሞ ሚታግን አዳምጥ። እኔስ እንዴት ነው? እኔስ
ቀሚሳቸውን ወይም ሱሪያቸውን ገልበው ያያሉ ወይ? እስራኤሎች ሕግ አላቸው። ራሳቸውን ለጣዖት የሚሰዉ ከሆነ ይታወቃል። ምክንያቱም የኮቨናንት ሰዎች ናቸው። ራሳቸውን የሚሰዉ ከሆነ ወይስ አያዩም ነው የጠየቁ? ያያሉ የሚል አንድ ማስረጃ የለም። ያያሉ የሚል ግን እስልምና ላይ አለ። ብልታቸውን፣ ጸጉራቸውን፣ የብልታቸውን ጸጉር ያያሉ የሚል እስልምናው ላይ አለ። እኛ ላይ ግን የሰው ብልትን ቼክ ያደርጋሉ የሚል የለም፣ አልተሰጠም። መልስ። ምክንያቱም ራሱን ለጣዖት የሰዋ ከሆነ ሰውየው ራሱ እኮ ጣዖት አምላኪ ነኝ እያለ ይታወቃል። ውዱ ካላደረግ ወደ ሰላት አትምጣ ከተባለ አዳምጥ። የአንተን ሲል አርጉመንት በመምጣት እንዳለብኝ አውቃለሁ። አዳምጥ። አንድ ሰው ውዱ ካላደረገ ሰላት አይስገድ ከተባለ ውዱ አለማድረጉን በምን ያውቃል ብሎ እንደመሳቅ ነው እኮ። እስልምናው ጋር ግን አዳምጥ። እስልምና ጋር ግን ብልቱን እንዲሰልብ መሐመድ ፈቅዷል። በእጁ ደግሞ ቼክ ያደርጋል። መሐመድ ተቆርጧል አልተቆረጠም ቼክ ያደርጋል። ሲበላ ወጣ። አሁን አያችሁ አይደለ? የእናንተን ሲል አርጉመንት እንዲህ መምታት እንደምችል አውቃለሁ። አረና ተመለስ በለው። እፎይ ያ አንዴ አንብበው፣ ሰው ሳይወጣ አንብበው። አረና ወጣ። ነብይ አቡ ሁረይራ የፈቀደውን ኦኬ። ልክ ሲመጣበት አርጉመንቱ ሮጦ ወጣ ማለት ነው። ነቅሎ ወጣ። ማንም አላስወጣውም። ነቅሎ ወጣ። ቅድም ሲጮህ ነበር አይደለ? አንብበው አዲሱን። ምን ማለት ነው? ቆይ አዳምጥ። አላስወራችሁትም ትላለች እንዴ? ከዚህ በላይ እየጮኸብን ቀጥል። አንብበው አዲሱ። ያ አቡ ሁረይራ እንደተረከው ይላል I told God's messengers that I being a young man was afraid of committing fornication። አቡ ሁረይራ ሙሐመድን ምን ይለዋል? እኔ ልጅ ነኝና ዝሙት እንዳልሰራ ፈራለሁ። so I had no means of being able to marry him። ማግባትም አልችልም ይለዋል። it was as so he was asking permission to himself made ኢኑክ ብሎ እየጠየቀው ነበር ሙሐመድን። እኔ ራሴን ልስለብ ወይ ብሎ ሙሐመድን ጠይቀዋል። ከዛ በኋላ ሙሐመድ ዝም ካለው በኋላ ነገር ግን 3-4 ጊዜ አቡ ሁረይራ ይጠይቋል። በመጨረሻ ምን አለው? the pen has written all it has written የተጻፈው ነገር ተጽፏል። about your destiny ስለ እጣ ፈንታ so have yourself made ኢኑክ ራስን መስለብ ትችላለህ ብሎ ሙሐመድ ለአቡ ሁረይራ ፈቅዶለታል። ተረጋጋ። ቆይ ብልቱን ቼክ ያደረገበትን አውጣልኝ ክርስቲያን። ተረጋጋ። አንብበው ክርስቲያን። አትረበሽ። አንብበው ክርስቲያን። ሚዩታርጊነበብ ቆይ መረጃው አትጩ። ቆይ who had not wear not killed ነገር ግን የብልት ጸጉር ያላወጡ አልተገደልም ነበር። I was among those who had not grow hair እኔም የብልት ጸጉር ካላወጡት አንዱ ነበርኩኝ ብሎ ተናገረ። ሙሐመድ ሂጅረት እያደረገ ያየ ነው ሲያስገድላቸው የነበረው ማለት ነው። ምን ተደረጉ? ቼክ ተደረጉ። ጸጉር አለበት የለበትም ብልቱ ላይ ጸጉር ያለባቸው እንዳለ ጸጉር ያወጡ የብልት ጸጉር ያወጡ እንዳለ ምን ተደረጉ? ተገደሉ። ጸጉር ያላወጡት ደግሞ ብልት ጸጉር ያላወጡት ተማሩ። የትኛው ጋር ነው ቼክ የተደረገው? ቼክ የተደረገው የትኛው ጋር ነው? ቀጥል። እሺ አሁን በዚህ ሐዲስ አላፍርበትም። ምሳሌ ተጽፏል። አንድ ጊዜ ተጽፏል። እኔ መቀየር እኔ መገልበጥ አልችልም። ለምንድን ነው አንብበው የማያስረዱን? ሌላ ምን ሰይ ካለው ሌላ ነገር ካለው ለምን አያስረዱንም? ለምንድን ነው የሚጫጫሁብን? ለምንድን ነው በቃ አይምሯችን ለምን ይሞሉታል? እከሌን ግለጥ በቃ እናስረዳለን ብለው ከቤታቸው ተነስተው ሰው ቤት ገብተዋል። ለምን አያስረዱም? ቆይ ያ ጭንቅላት ያለው ሙስሊሞች አሉ። ጭንቅላት ያላቸው ሙስሊሞች አሉ። ማን ነው ጥፋተኛ የሚለው ላስረዳህ አልፈልግም። አንብብ አልፈልግም። እሺ አቡኬ ካለ አቡኬን ሲያስገባውን ተረጋግቶ የሚያስረዳ አንድ ከሆነ ማለት ነው እኛንም የሚያስተምር ከሆነ ዝም ብሎ ሀዛ ያጻፈለትን እየቀጠፉ ሌላ ነገር እንትን ከሚሉ ማለት ነው። እውቀት እንደዚህ ከሆነ ውርደት ነው። እንደራሴ ሁላችሁም ተግባብታችሁ ማስተማር ማትችሉ ከሆነ አስቸጋሪ ነው። እና አሁን ምሳሌ ይሄን ሐዲስ ተጽፏል እፎ ያልጻፈውም ወድጄ ሳይሆን በግድ እስልምና ተከታይ ከሆንኩኝ ይሄን ሐዲስ እቀበላለሁ። ማንም ይጻፈው ምንም። ስለዚህ አንብበው እንደዚህ ብሏል። ብትወዱት ባትወዱት ቀየረሽ በደንብ ወቁ። ቁርአናዊው አንብቢው ሐዲሱን አንብቢው ደንቆሮ አንብቢና አስተምሪን እና አንብቢና አስረጂ። ተከታይ ብዙ የሚማሩ አሉ። የኔ አይነት ብዙ የሚማሩ አሉ። አዋቂ 23 ላይ የተነሳው እንዴት ሊያውቁ ይችላሉ ምናምን አይነት ሐሳብ ባይዘው በጣም ሌም የሆነ አርጊመንት ነውና እንዴት ነው ሊታወቁ የሚችሉት?
ቀሚሳቸው እየገለብክ ምናምን አይደለም። ኦኬ እንደ እስልምናው ሳይሆን መጽሐፍ ቅዱስ እንዲህ ነው ሊታወቁ የሚችሉት። እነዚህ ኢኖክ የሆኑ ሰዎች በተፈጥሮ ወይም ደግሞ ለእግዚአብሔር አገልግሎት ብለው ራሳቸውን ጃንደረባ ስላደረጉ አካላት ሳይሆን ለምን ፐርፐዝ እንደዚህ አይነት አገልግሎት የሚጠቀው በጣም ግልጽ እንዲሆንላችሁ በምን እንደሚታወቀው ይሄው ፋዘር ታድሮስ ማላቲ ይህንን ክፍል ሲያብራሩ እንዲህ ይላሉ። that teaching concerning the exclusions of the emasculated from the congregations of the Lord ማለት ራሳቸው ጃንደረባ የሆኑ ሰዎች እዛ ጉባኤ እንዳይገቡ የተከለከለበት ምክንያት ምንድነው የሚለው had its importance at that time በዛ ሰዓት የታወቀ ነው። እንዴት ነው ሊታወቅ የሚችለው? as it was common among the Gentiles to have groups of those emasculated to minister in the pagan temple. ኦኬ በምንድነው የሚታወቁት? ፓጋን ቴምፕል ላይ ኦን ፐርፐዝ ባይዘው እነዚህ አካላት ለጣዖት አምልኮ አገልግሎት ራሳቸውን ጃንደረባ ያደረጉ ማለት ነው። በዛ ታይም ኮንሴፕቱ የታወቀ ነው። ስለዚህ በጣዖት አገልግሎት ወይም ደግሞ በፓጋኖች ጣዖት ቤተ መቅደስ ውስጥ ለማገልገል ሲሉ ራሳቸውን ጃንደረባ ያደረጉ አካላት ማለት ነው። ስለዚህ ኮመን ፕራክቲስ ነበረ። ጀንታይሎች ወይም ደግሞ ከእስራኤል ሕዝብ ውጪ ያሉ አካላት ለጣዖታት ቤተ መቅደስ አገልግሎት ሲባል ራሳቸውን ስልብ ያደርጋሉ ዘንድ በቃ እዛ ያገለግላሉ። ወይም ደግሞ ለኩዊን ኦኬ እዚህ ጋር ስፔሻሊ in the quarters of the queen and the family of the royal entourage ወይም ደግሞ ለንግስቲቷ አገልጋይ እሆናለሁ ብለው ሲወስኑ ስልብ ያደርጋሉ ራሳቸውን። ሶ በእንደዚህ አይነት ሁኔታ ራሳቸውን የሰለቡ ወይም ደግሞ ስልብ ያደረጉ ወደ እግዚአብሔር ጉባኤ አይግቡ ነው። በቃ በዚህ ነው የሚታወቀው። ወይም የጣዖት ቤተ መቅደስ ላይ አገልጋዮች የነበሩ ናቸው አይዘር ለኩዊን ወይም ደግሞ ለንግስቲቱ አገልጋይ ሆናለሁ ብለው ራሳቸውን ስልብ ያደረጉ ናቸው ማለት ሶ በእንደዚህ አይነት ሁኔታ ራሳቸውን ስልብ ያደረጉ አካላት ወደ እግዚአብሔር ጉባኤ እንዲገቡ አይፈቀድላቸውም። ምክንያቱም ይሄ ረከሰ ነገር ስለሆነ ማለት ነው። የማይፈቀድ እግዚአብሔር ያልፈቀደው ነገር ስለሆነ ንግስት ነው የምትባለው ለሴት እሷን አገለግላለሁ ብሎ ለእሷ ባሪያ ሆናለሁ ብሎ ስልብ የሚያደርግ ሁሉ ምን ይበል ነው ወደ እግዚአብሔር ጉባኤ ሊገባ በፍጹም አይፈቀድለትም ማለት ነው። እግዚአብሔር ይስጥልኝ። እፎይ ቀጥሉ። ቴንኪው ዮሐዴ ትንቢተ ኢሳይያስ ምዕራፍ 56 ላይ ባነሳው መሰረት ሰው እንደተቀበላቸው ምንም እንደውም እንዳያፈር ሼም እንዳይሰማው ትንቢቱ እዛ ላይ ተቀምጧል። ታዲያ ያው ትንቢት በአዲስ ኪዳን ደግሞ ኢትዮጵያዊው ጀንደረባ የእንዳጌ አገልጋይ የነበረው ሐዋርያት ሥራ ምዕራፍ 8 ላይ ትንቢቱ ሲፈጸም እናገኘዋለን። በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣችኋለሁ ለተባሉት ከጀንደረባዎች አንዱ ኢትዮጵያዊ ጀንደረባ የማይጠፋ ስም ተሰጥቶታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያኑ ሐዋርያት ማቴዎስ ወንጌል ምዕራፍ 16 ላይ ከመሰረተ በኋላ ቤተክርስቲያኔን መሰረታለሁ አለ። ትንቢተ ኢሳይያስ ላይ ደግሞ በቤቴ ውስጥ የማይጠፋ ስም እሰጣለሁ አለ። የማይጠፋ ስም የጀንደረባ ተሰጥቶታል ማለት ነው። ሐዋርያት ሥራ ላይ ተገልጾ ሲነበብ በቤት ውስጥ ይኖራል ማለት ነው። ጀንደረባ የሚለው ዮሐዴ እንዳለ ነሰሰርሊ ራሳቸውን የሰለቡ ወይንም ደግሞ የተሰለበንም ብቻ ደግሞ ያመለክት አይደለም። ማቴዎስ ወንጌል ምዕራፍ 19 ላይ ራሳቸውን ለእግዚአብሔር የለዩ ወይንም ደግሞ ለማገልገል ብቻ እንትን ያሉ እነሱም እንደዛ ተብለው ይጠራሉና እነሱ አይምሯቸው ላይ ምንድነው እሱ ኦኬ እስልምናው ጋር ቼክ ይደረጋል። ጸጉር አውጥቷል አላወጣም የሚል አለ። ቼክ በምን የኔ አውጥቷል አላወጣም ያንተ የሚል ቼክ ስላለ የኔ ጸጉር ስላሌለው ተማርኩ አለ። የሌሎቹ ግን ጸጉር ስላወጡ ብልታቸው ተገደሉ አለ። ይሄ ሊተራሊ አይተኸው ነው የምታውቀው ጸጉር ማውጣትና ለማውጣት ብልት። ዋናው ትልቁ ምስጢር ግን በእኛ በቤተክርስቲያናችን እናንተ ካላችሁት በተጨማሪ ማለት ነው ይህ ህግ የማን ህግ ነው? ንጉስ አይደለም ያጻፈው፣ ግለሰብም አይደለም የጻፈው። ጽሁፉ ወይም ቃሉ የተቀመጠው የጻፈው ሙሴ ነው፣ ያጻፈው ደግሞ እግዚአብሔር ነው። አሁን ተገልቦ አሁን ለምሳሌ እኔ ሽጉጥ ለያዝ አልያዝ የሆነ ፍተሻ ላይ ፖሊሱ ገልቦ ያየኛል። ያን ህግ ያስቀመጠው ፖሊሱ ነው። እኔንም ገልቦ ካላየኝ ሽጉጥ ለያዝ አልያዝ ማረጋገጥ አይችልም።
ይህ ግን የእግዚአብሔር ቃል ነው፣ የእግዚአብሔር ትእዛዝ ነው። እግዚአብሔር ምን ሊያዝ ምን አለያዝ ያውቃል እኔን በደንብ። ስለዚህ እግዚአብሔር እያዘዘ ያለው እንደዚህ የተደረገ ወደዚህ ጉባኤ አይግባ ብሎ የተናገረ እግዚአብሔር ነው። እንዳታስገቡ ብሎ ለሙሴ ወይ ደግሞ ለሆነ አካል አይደለም የነገረው፣ አይግባ ብሎ ነው የተናገረ። ተደፋፍሮ ምገባ ነው ካለ በምን ይታወቃል ተገልቦ ነው ወይ ተብሎ ለተነሳው ጥያቄ ዝም ብሎ ይግባ ግድ የለም እዛው ላይ ኢሚዲየትሊ እኮ ገብረ መልስ ይሰጣል። ልክ እኔ ሽጉጥ ይዤ የሆነ ቦታ ስገባ ሽጉጤን ቀምቶ እስር ቤት እንደሚወረውረኝ ሁሉ እግዚአብሔር እዚያው ላይ በለምጽ ያነደዋል እኮ። ዘመነ ብሉይ እኮ ነው፣ ፍርድ አለ እዚያው ላይ። ስለዚህ ትእዛዙን የሰጠ ማን ነው ከተባለ ባለቤቱ እግዚአብሔር ነው። እግዚአብሔር ከሆነ ትእዛዙን የሰጠው እግዚአብሔር ግለብልኝና ልይህ የሚል ህሙም ወይም ድኩም አምላክ አይደለም። እንደናንተ አሁን ቅድም እፎይ ሲል የነበረው ከሆነ ካልተገለበ ማረጋገጫ የሌለው ሰው ሰራሽ ህግ ስለሆነ የእናንተ ህግ ነው ማለት ነው። የኛ ህግ ግን እግዚአብሔር ይናገራል አይግባ ብሎ ሙሴ ያስተምራል። በእኛ ቤተክርስቲያን ዛሬም ድረስ ንህነሰ ንነግር ወይ እንዘብጥ ነው፣ እንናገራለን እንጂ አንደባደብም። የተናገርነውን ሰምቶ ማድረግ ያንኑ ድርጊት መፈጸም ሰውን ከሞት ከቅጣት ከዳግማዊ ፍርድ በሰማይ ከሚመጣብን ቅጣት ያድናል። አይ ምገባ ነኝ የለም እኔ ከዚህ ቅጣት መዳን አልፈልግም የሚል አካል ካለ ግን ደግሞ መድረኩ ክፍት ነው ማለት እኮ ነው። ጥሩ ቋንቋ ሳጠቃልለው ይህንን ህግ የተናገረ ማን ነው ከተባለ እግዚአብሔር ነው። እግዚአብሔር በምን ያውቃል ተብሎ ደግሞ ጥያቄ አይጠይቅ። እግዚአብሔርነቱ የት ላይ ነው የተደበቀውን ካላወቀ እንኳን የተቀጠቀጠ ብልት የተዳፈነ ልብ የሚያውቅ አምላክ ነው ያለን። ከሰማኸው ቶፒክ ላይ ቀጥል። ኦኬ ቶፒኩ ቅድም ስታወሩ የነበረው ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ ያለው ነው። ኦኬ አስጨንቋል እሱ ነገር ዘክር የሚለው ቃል አስጨንቆሃል? አዎ ይሄ እንዴት ሊባል ይችላል? ሰውሳ ምን ብሎ ነው የሚያነበው? በተለይ ሴቶች ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላ ወደ እግዚአብሔር ጉባኤ አይግባ እያሉ እንዴት ሊያነቡ ይችላሉ ነው። ኦኬ ሰው ነህ አይደለም አንተ? እኔ ሰው ነኝ። ሰው ሆነህ እንዴት አነበብከው? ካለ ሰው እንዴት ያነበዋል ያልከውን አነበብከው እኮ ሰው ከሆንክ። እኔ የኔ መጽሐፍ ላይ አይደለማ። አሃ የሰው ላይ ሲሆን ነው የከበደህ ማለት ነው። የሰው ላይ ሲሆን ራስ ማንበብ አይችሉም ያለ ሰው አለ እንዴ? አሁን የእናንተ ሲሆን ያው እናንተ ስለሚታምኑበት ኦኬ እናንተ ጋር ለምሳሌ አሁን በእንግሊዘኛ እሱ ምን ተብሎ ይጠራል? ምኑ እሱ አሁን የጠራው ቁላው የሚለው በእንግሊዘኛ ምንድን ነው? ፒነስ ሌላ ስምም ማለት ፒነስ። ስለዚህ አሁን እሱን እናሳይሃ። በእንግሊዘኛ ፒነስ ቢሆን አይከብድም ነው? ይከብዳል። ፒነስ አለው ችግር የለውም። በእንግሊዘኛ ፒነስ ነው፣ በአማርኛ ቁላው። እሺ አንብበልን እስኪ ክፍል ክርስቲያን አንድ እንትን በለው። ነብይ ፒነስ እያለ ከ100 በላይ ጊዜ ተናግሯል። ነብይ እንዴት እንድታነቡት ነው ፒነስ እያለ የሚናገረው? ከምን ላይ ነው? ሐዲሳችሁ ላይ ፒነሳችሁን በእጃችሁ ነክታችሁ ወደ ጸሎት እንዳመጡ ብሏል። በቀኝ እጃችሁም እንዳነኩት ፒነሳችሁን ብሏል። እንዴት ይሄን አሁን ሴቶች እንዴት ያነቡታል? ምኑ ነው ይሄ? እስኪ አውጣ መጀመሪያ አንዴ ቆይ ማመድ ሚባል እስኪ ወደዛ አድርገው ወደ መጀመሪያው። ኦኬ Okay, the prophet said, whoever touch his penis, then he is not to until he performs wudu. Okay. እና ምን ይችላል እዚህ ላይ እንዲህ ምን ችግር አለው? ቁላ ማለት ፒነስ ማለት ነው። እኔ እናንተ ላይ ያነበብኩት የኛ መጽሐፍ ስላልሆነ ነው እንጂ እንዴት ሰው ያነበዋል ይሄን መጽሐፍ? ፒነስን እንዴት ይጠራል እያልክ የነበርክ ሰው የራስን መጽሐፍ እንዴት ታነባለህ? የሐዲስ ነው እኮ የሐዲስ ነው። በዚህ ይሰገዳል፣ በዚህ ጸሎት ይደረጋል። እንዴ በሐዲስ ቅድስበታል። በዚህ አይደረግም። ቆይ ጸሎት አይደረግም ለካ። እስቲ አርካኑልስ እንትን አይ ሚን ሶሪ የሰላትን
ሩኮች ከየት ነው ያገኘሃቸው? ኖ በዚህ ይሰገዳል። ከየት ነው ያገኘኸው? ስንት ሩኩ አለው የምትሰግደው ላይ ሰላት ላይ? እሱ ሐዲስ ውስጥ ይኖር ችግር የለም። እንዴት በሐዲስ ላይ ባለ ነገር ይሰገዳል? በሐዲስ ይሰገዳል። ሐዲስ ላይ ባለ ነገር እንዴት ትሰግዳለህ? ገዶ በሐዲሱ አይደለም። የሴት ልጅ ምን ይባላል? የሴቷስ ልጅ ቫጃይና። በአረብኛስ? ኩስ። ቆይ አሁን እዚህ ላይ የተገለጸው ምኑ ነው ስህተቱ? ቆይ እስኪ እኔ ልመልስልህ። አዳም እቺን አንበባት እስኪ። አረብኛው በደንብ አድምቃት፣ ወደዚህ አንጣለት። ፈርጃ ምንድን ነች? ምን ማለት ነው? ፈርጃ ማለት ምን የሴት ነው እንዴ? የወንድ ነው እንዴ? የሴትም የወንድም አይደለም። ያላህ ነው። አላህ ወንድም ሴትም ስላልሆነ ልንገርህ። በየተራ እናውራ። አብዱር ሰነት ፈርጅሃ ምን ማለት ነው? ፈርጅ ምንድን ነው? ፈርጅ ካሊድን የጠየቀው ጥያቄ ነው አይደል? ሱረቱል ተሕሪም ላይ ያለው ቁርአን ማለት ነው። አህሰነት ፈርጅሃ ይላል። ምን ማለት ነው? ጥያቄውን መልስልሃለሁ። ጥያቄው አንድና አንድ ነው። ቀላል ነው፣ ችግር የለውም። መልሰው። እሺ፣ ግን አጠያየቁ ከካሊድ ጋር የተያያዘ ነው። አጠያየቁ ተው፣ መልሱ ላይ ፎከስ አድርግ እባክህ። ጥያቄው ሳይገባ እንደመልስ እንሰጣለን። ጥያቄው እባክህ እንዴ አትክፈት። ቆይ እሺ መልስ። አስላን ጥያቄ የለውም ይፎይ። እሺ አብዱር ቀጥል አንተ ወደ መልሱ። ፈርጅ ማለት ጥሬ ትርጉሙ እነግርሃለሁ፣ ግን ከነገርኩ በኋላ ንግግሬን ታስቀጥለኛለህ። እሺ አቦይ ሲበልጥ ነው ምንድን ነው? እሺ ምንድን ነው ጥያቄ? ብልት አይደለም ምንድን ነው? ብልት ነው። ቅድም ማሚ አስቸግረህን አሁን። እሺ ምን ነበር ያለው? በእንግሊዝኛ አልችልም። እችላለሁ፣ በደንብ አልችልም። በደንብ ኦኬ። ቫጂና ያለውን ነው። እንደዚህ በቃ እሱ ነው የሚለው። ያሳፍርሃል። ትቀራዋለህ ይሄን የቁርአን አያ? ይሄንን እቀራዋለሁ፣ ግን አገላለጹ ግን ሲተረጎም በዚህ መንገድ አይደለም። በዛ ነው እንጂ ኤክስፕሊሲት ነው ባይዘው። በቃ እዛ ማህፀኗ ላይ እሺ፣ አሁን ለጨዋነት እዛ ማህፀኗ ላይ ነፍቶባታል። ናም አንዴ እዚህ ጋር አገላለጹ ማህፀኗ ሲባል በሌላ በአረብኛ አገላለጽ ደግሞ ይሄ አጸያፊው ንግግር ከተፈለገ ይመጣል ማለት ነው። እዚህ ጋር ግን አገላለጹ ምንድነው? አጸያፊ ሲሆን ምንድነው የሚባለው? ንገረኝ። አጸያፊ ሲሆን ምንድነው የሚባለው? እዚህ ጋር ሲተረጎም ፈርጃ ሲባል ኖ፣ አጸያፊ በአረብኛ ምን ይሆናል? ከፈርጅ ውጪ አጸያፊ ምንድነው? ነው ብልት ሳይሆን የሰው ስም ነው። ፈርጃ ማለት ሰው ነው ብሎናል። ትስማማለህ በዚህ? አልስማማም። ምክንያቱም ይሄ ሰው ዝም ብሎ ነው ያወራ ያለው። ፈርጅ ብሎ የሰው ስም የለም በፍጹም። የተፈለገበት ምንድነው? መሪም ብልቷን ጠብቅ። ሐራም ይከራም አይገናኝም። ወንድ ያልተገናኛት ንጽህናዋን ብልቷን ይላል እንዴ? ፈነፈኽና ፊህ ሊትራሊ ባካችሁ ገብቶሃል? አንተ በቀጥታ ተርጉም። ዝም ብለህ አንተ እኔ ሃው አጂያ ማን ሀቢብ ሳኒ የእሳቸው ትርጉም ብልት ይላል። አሁን ሰሞኑን በቅርብ የወጣውም ደግሞ የመሐመድ ዘይን ረዲ ነው ማነው የሚባሉት፣ የእሳቸውንም ቁርአን መክፈት ይቻላል ብልት ብለዋል። አዎ፣ ስለዚህ ተሳስተዋል። ካሊድ በእንግሊዝኛ ምን ብሎ ነው ተረጎመው? እፎይ በእንግሊዝኛ ምን ብሎ ነው ተረጎመው? እናሳያለን። እሱ ነው አሁን ወደ ክልል ሀገር ራሱ እንትን እንዲሰራጭ የተደረገው ትናንትና ነው ዜና ላይ ያየሁት። እሱን ቁርአን እንዲሰራጭ ተደርጓል። ብልት ነው የሚለው። ስለዚህ ኡስታዞቹ ዋሽተው ቀጥፈው ብልት ብለው ተርጉመዋል ማለት ነው። ቁርአኑን አረብኛውን ወደ አማርኛ ሲያመጡ በእንግሊዝኛ ማየት ትችላለህ። ሲተረጉሙ ችግር የለውም፣ እናያለን። እሱ እናየዋለን። ሲተረጉሙ አማርኞቹ ኡስታዞች ግን እየዋሹ ነው ማለት ነው። ብልት እያሉ አይደለ?
ሳዲቅና ሳኒ የመጀመሪያው ቀጣይ ደግሞ የማመድ ዘይን አገላለጥ አገላለጠው ሊገልጾት ይችላል። በእንግሊዝኛ ማየት ትችላለህ አልኩ እኮ እኔ። ችግር የለውም በምንም እናየዋለን። አሁን ካንተ ኮንፊርም አድርገለን። ሳዲቅና ሳኒ ግን ልክ እንደ ኑር እንዳልከው ብልት ብለው ወደ አማርኛ ቁርአኑ ላይ ቀጥፈዋል፣ ዋሽተዋል አይደል? ሲተረጉሙ እኔ ዋሽተዋል እያልኩኝ አይደለም። እነሱ እንደታቸው ሊተረጉሙት ይችላሉ፣ ግን በእንግሊዘኛ የተተረጎመ ትርጉም አለ በሰፊ ማሁዲ አማርኛውስ ማሁዲን አውጣ። አማርኛውስ ስህተት ነው። አማርኛው ብልቷን አይልማ የቱ ነው የሚገናኝ? ስለዚህ ነብይ ደግሞ ምን ብሏል? እኔ ያላልኩትን ያለ ገሃነም ይገባል ብሏልና ሰርጃ ማለት ብሎና አስተማረን እኮ ነብይ ምን ብሏል? እኔ ያላልኩትን ያለ ገሃነም ይገባል የዋሸብኝ ስላለ ማለት ነው ይላል። አዳም እኔ የቀጠፈ ወይንም እኔ ያላልኩትን ያለ ገሃነም ይገባል ስላለ፣ ስለዚህ ሳዲቅና ሳኒ የቁርአን ተርጓሚ ገሃነም ይገባሉ፣ ማመድ ዘይን ገሃነም ይገባሉ ማለት ነው። በቁርአን ላይ ስለቀጠፉ እንደዚህ ነው የሚለው ብለው እንደዚህ ነው ብለው ስለተረጎሙትና ብዙዎችን ገሃነም እንዲገቡ ደግሞ ቁርአኑ ትናንትና ሜቢ አንዴ ቆይላ ክልል ክርስቲያን ይመስለኛል ወደ ክልል ሀገራትም እንዲሰራጭ ተበትኗል። አንተ በጣም ይገርማል ቢክሪ። ጸጥታው ደስ ይላል። አንተ ሰላም አለው። ኢምሱስ በጥራላቲ ምን ማለት ነው? አላውቅም። አታውቅም? ጀግና ሙስሊም ይግባና ይሄንን ተርጉሞ ያንብብልን። የመሐመድ ሰሃባዎች በዚህ ልክ እኔ አሁን እዚህ ጋር አንድ ጥያቄ ያለኝ ነገር ባይዘ ይሄን መሰረት አድርጎ ኢብኑ ሐጀር አልአስቀላኒ እንደዚህ ብሎ መሳደብ አሁንም ይቻላል ነብዩ ስላልከለከለ ብሎታል። ይሄው ፊት የምታዩትን ነው። አቡበከር የተሳደበው ስድብ ምንድነው? ኦሮዋ ላይ እያፌዘበት ሂድና የአላትን ቂንጥር ምጠጥ ወይም የአላትን ቂንጥር ጥባ ብሎ መሐመድ ባለበት ፊት ለፊት ቃል በቃል የቡኻሪ ሐዲስ ላይ ሲሳደብ እናየዋለን። ይሄንንም የቡኻሪ ሐዲስ በመሆኑ ኢብኑ ሐጀር አልአስቀላኒ ሲያብራራ ይኸውላችሁ እንደዚህ አቡበከር ይሄንን መናገሩ ያኛው ሰው የተናገረውን ቃል በመመለስ ነው ይላል። እናንተ መሐመድን ጥላችሁ ትሸሻላችሁ ሲል አቡበከር ተናዶ ይሄንን ሰደበው ይላል። ምንድነው ይሄ ቃሉ ራሱ ሲል ሲያብራራው ብልት ላይ የሚቀር ቁራጭ ስጋ ነው ይላል። ከግርዛት በኋላ ያው ሴት ልጅ በእስልምና የሴት ልጅ ግርዛት አለ። ከግዝረት በኋላ ብልት ላይ የሚቀር ቁራጭ አካል ነው ብሎ ኢብኑ ሐጀር ራሱ ያብራራዋል። ቃሏን ማለት ነው ለብቻ። ይሄንን አጸያፊ የሆኑ ቃላትን ይኸውላችሁ ለሚገባው ሰው ለመገሰጽ ሲባል አጸያፊ የሆኑ ቃላትን መናገር እንደሚፈቀድበት ማስረጃ አለው ይሄ ሐዲስ ብሎ ኢብኑ ሐጀር ይሄንን ያስቀምጣል። ላሳያችሁና ልጨርስ ነኝ። ኢስላም ዌብ ዶት ኔት ነው። እንደዚህ ኤክስፕሊሲት የሆኑ የወንዶችና የሴቶች ሀፍረተ ስጋ ፈትዋ ሲሰጡ ማለት ነው እንደዛ መጥራት ይገባል ወይስ አይገባም የሚለውን ምላሽ ሲሰጡ ምንድነው የሚለው? አቡበከር እንደዚህ ብሎ ተናግሯል። ኢብን ሐጀር አልአስቀላኒም ይሄ ተገቢ እንደሆነና አንዳንዴ አስፈላጊ እንደሆነ ለማጠየቅ እንደዛ ብለዋል ይሉና ኦኬ የኢብን ሐጀር አሁን ብሩኬ ስላሳየን ኢብኑ አልቀይምም ኢማም ኢብኑ አልቀይምም ምን ብሏል? ሰይድ ዛት ዳድ አልማዲ እንዲህ አለ ኢን ዘ ወርድስ ኦፍ አቡበከር ቱ ኡርዋህ ለኡርዋህ በመለሰለት ምላሽ አቡበከር መሰረት ሳክ ኦኬ የአላላትን እንትን ያው ሳክ አድርግ የሚለውን ኢዝ ኤቪደንስ ይሄ ማስረጃ ነው። ምን ለማለት ዛት ኢት ኢዝ ፐርሚሲብል የተፈቀደ ነው ምን to explicitly mention the names of the private parts ይላል። የሀፍረተ ስጋዎቹ ስሞች ኤክስፕሊሲት በሆነ ስማቸው ኤክስፕሊሲት ማለት ያው እንግዲህ ታውቁታላችሁ። ይሄ አሁን ቅድም ሲሉት እንደነበረው ማህፀን ወይም ደግሞ የወንድ ሀፍረተ ስጋ እያሉ መጥራት ሳይሆን ትክክለኛ በቃ ልክ እንደዚህ ሄደ ክሊትሮዌ ላስ ምናምን አጥባ ምናምን አይነት ነገሮች ማለት ኦኬ ነሰሰሪ ሆኖ ሲገኝ ለሙስሊሞች እንደተፈቀደ ማስረጃ ነው ብሎ
ይናገራሉና በሙስሊሞች እንደዚህ ለስድብ ራሱ የተፈቀደ ነው እያለን ነው። እነሱ ለህግጋት ደረጃ ኦፍ ኮርስ በሀፍረተ ስጋ ተብሎ ነው እንትኖቹ የተተረጎሙ። ምን ግን እንደዛ ተብሎ ቢተረጎሙ ኦልሬዲ የሀፍረተ ስጋ ስም ነው ሆኖም ቀረ ማለት ስም ነው። እንደነዚህ አይነት ሀፍረተ ስጋቸውን የሚቀጠቅጡ ለማለት ሀፍረተ ስጋ ተባለ ዋትኤቨር ሰው በሚያውቀው ስም ተጠራ ምናምን በቃ ያንን ሜንሽን እስካደረገ ድረስ ምንም የሚያሳፍር ነገር አይደለም ማለት ነው። ከዛ አንጻር የሚታይ ነው። አመሰግናለሁ። እፎይ እግዚአብሔር ይስጥልኝ። ሰላም እደሩ። እሺ ምንድነው እዚህ ጋር አልአዳብ አልሙፍራድ 963 ላይ እዚህ ጋር ላይ የምታዩት ሐዲስ ላይ መሐመድ የተናገረው ንግግር አለ ለኡበይ ብን ከዓብ እና ይሄንን ሐዲስ ያላችሁ ሼኹል ኢስላም ኢብኑ ተይሚያ እንደዚህ ብሎ ያስቀምጣል። ይሄው መጽሐፉም ራሱ ሚንሃጅ አሱና አልነበዊያ የሚለው ቮሊዩም 8 ሁላችሁም ቁጥሩ መያዝ ትችላላችሁ። ሙጀለድ 8 ገጽ 408 እና 409 ላይ ሼኹል ኢስላም ኢብኑ ተይሚያ አላህ ይዘንላቸውና እንዲህ ብለዋል ይላል። ለዚህም ነው አንዳንድ ምሁራን ይህ የሚያሳየው ለፍላጎትና ለጥቅም ሲባል የብልትን ስም በግልጽ የብልትን ስም ይላል በምሳሌ ሳይሆን በግልጽ መጥራት የሚፈቀድ ነው ያሉት ሌሎች ያሉ ስላሉ እና ኢብኑ ሐጀር እና ኢብኑ ቀይም ማለት ነው። ይህም እንደተከለከለው ነገር ነውረኛ ንግግር አይቆጠርም ማለት አጸያፊ ቃላትን እያወጡ መሳደብ በእስልምና ነውረኛ ንግግር አይደለም ነው። ምክንያቱስ ነብዩ ሰለላሁ ዐለይሂ ወሰለም ባስተላለፉት የኡበይ ኢብኑ ከዓብ ሐዲስ ላይ እንዲህ እንዳሉት በጀሃልያ ጥሪ የሚፎክርን ሰው ከሰማችሁት የአባቱን ቆላ ንከስ ብላችሁ ንገሩት። በምሳሌ አትናገሩ፣ አትሸፋፍኑት። አህመድም ዘግበውታል። ከዛስ ኡበይ ብን ከዓብ ራሱ አንድ ሰው አንተ ከሌ ሲል ሰምቶ ምን ይለዋል? የአባትህን ቆላ ንከስ አለው ይላል። በዚህ ጉዳይ ላይ ተጠየቀ። ሰዎቹ ደነገጡ። ኡበይ ብን ከዓብ እንዲህ ሲናገር እሱስ ምን አለ? እሱም እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያዘዙን በዚህ ነው አለ ይላል። ይኸውላችሁ ነብይ ነው መሐመድ። እንደዚህ አይነት ትእዛዝ ግን ያዛል። ሰዎች በእንደዚህ አይነት አጸያፊ ቃላት ሌሎችን ሰዎች እንዲያዋርዱ፣ እንዲሳደቡ፣ እንዲያሸማቅቁ ግን በጣም ደስ የሚለው ለረጅም እነሱ ይህንን ነገር እኛ ቀለል አድርገን የተው ነው እንደ ትልቅ አድርገው ለካ ሲሰሩበት ኖረው ነበር ማለት ነው። አሁን ተሰማቸው ታውቃለህ። እነሱ ጋር ስናሳያቸው የተረዳሁት እሱ ነው። እኛ ንቀነው ትተነው ነበረ። አሁን ከመሸኮ ነው ክርስቲያን አየነው እንግባበት እንደውም ብለን አሁን ዝም ብለን ገባንበት። ለካ እነሱ ጋር ሲመጣ ወርስት እንደሚሆን ስለገባቸው መሸፈናቸው ነው። ኦልዌይስ ክርስትና የሚተጩበት ነገር እነሱ ጋር ባክፋየር ያደርጋል። የሚገርመው ነገር እኔስ ቢኒ ይቀጥል። ይሄ ደግሞ የኢብኑ ቁዳማ የሐንበሊ መዛሀብ መጽሐፍ ነው። ኢብኑ አልሙግን ይባላል መጽሐፉ። በዚህ ምዕራፍ ላይ ምን ይላል? በሴት ብልትና በፊንጢጣ ይላል። ከሰውም ሆነ ከእንስሳ ጋር ይሄንን እንግዲህ ከሰውም ሆነ ከእንስሳ ጋር በብልትም ሆነ በፊንጢጣ መካከል ምንም አይነት ልዩነት የለም ካለ በኋላ ኢማም ሻፊዒ እና አቡ ታወር የእነሱ አስተያየት ነው አለ። ከዛስ ከእንስሳ ጋር የሚደረግ የግብረ ስጋ ግንኙነት ሐጅ በእርሱ እንደማይፈርስ መገመት ይቻላል ይላል። ከእንስሳ ጋር ግንኙነት አድርጎ የአንድ ሙስሊም አሁን ግመል ቢያጫውት አህያ ቢያጫውት ሐጅ አይበላሽበትም ነው፣ ኡዱ አይፈርስም ነው። ይህ ደግሞ የማሊክና የአቡ ሐኒፋ መዝሃቦቹ እንዳለ ማለት ነው የእነሱ አስተያየት ነው። ምክንያቱም ዝሙት ስላልሆነ የዝሙትን ቅጣት ስለማይጠይቅ ነው። በዚህም ምክንያት በሴት ብልት ሳይገባ ወይም የግብረ ስጋ ግንኙነት ሳይመሳሰል እንዲሁም አቡ ታወር እንደተናገሩት ሰዶማዊነትና የፊንጢጣ ግንኙነት ሐጅን አያፈርሱም ይላል። ይሄ ዲስከስቲንግ ነው በጣም